አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። የምታበረታቱ እህት ወንድሞችም ከልብ አመሰግናለሁ። ኑሩልኝ፣ ክበሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። ዛሬ ደግሞ ያው እንደተለመደው በሌላ ቪዲዮ ብቅ ብያለሁ ማለት ነው። ክፍል 10ን ይዤ የህልም ባሌን ባገኘሁት ክፍል 10ን ይዤ ብቅ ብያለሁኝ። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው እንዳትረሱ። ክፍል 10 አይነጋም የለምና ነግቶ ወደ ክላስ ሄድኩ። አሁን ግን ከሀሳቤ ጨርሶ አልጸዳም። አሁን ኡስማንን ለማግኘት እየጓጓሁ ነው። ዋትሳፕ እና ቴሌግራም ለመግባት ዳታዬን የማበራው ልክ እንደ በፊቱ አሁንም እናወራለን፣ ግን ስለ ትምህርት፣ ስለ ውሎ ገጠመኝ እንጂ ስለሌላ ስለ ግል ህይወታችን አውርተን አናውቅም። ኡስማን ክላስ የሚገባበትን እረፍት የምንሆንበትን ሰዓት ጠንቅቆ ያውቃል። ከዶርም ልጆች ጋር ተግባብተናል። ከሁዳ ውጭ ሌሎቻችን ተባብረን ተጋግዘን እየተማርን ነው። ያቺ ከኔ በላይ ማናለ እያለች ስታቀራራ የነበረችው ሁዳ ዛሬ በሁሉም ዘንድ ተንቃ ለንግግሯ አድማጭ፣ ለጥያቄዋ መልስ የሚሰጣት አታለች። እንደዛ ታስበረግጋት የነበረችው አስማረች እንኳን ዛሬ ከመጤፍ እንኳን አትቆጥራትም። እንደውም ዛሬ ላይ በትችት አነጋገር አንቺ ሁዳ የሚሉሽ ግን እሱን ቀሚሳችሁን ዝም ብለሽ ነው የለበሽው። ይሄው እንደነሱ አንድ ቀን እንኳን ስትሰግጂ አይቼሽ አላውቅም። እረ ወይ መከራዬ! ማስመሰል ብቻ ረገሽ አስጠላሽኝ አለቻት። አላህ በእኛ ላይ ግዴታ ያደረገብንን ነገር በአግባብ መፈጸም ስንችል በአላህ ዘንድ ውዴታን እናገኛለን። ልቦች ሁሉ በእጁ የሆነ ጌታችን ሰዎችም እንዲወዱን በማድረግ ተወዳጅ እንሆናለን። ከዛ ተቃራኒ ከሆን ደግሞ ውርደት እንጂ ክብር አናገኝም። በአስማረች ንግግር ይህንን ሀዲስ አስታወስኩ። ወመን ተሃወነ ቢስላቲ ወየኩኒ በጊደን ፈቁሉ ቢስ ናስ። በሶላቱ የታከተ ሰው በሰዎች ዘንድ የተጠላ ይሆናል። አላህን አማና ያልተወጣ ሰው ለኔ ይሆነኛል ብሎ ማን ይቀበለዋል? አምሳያው ቢሆን እንጂ። ለመወደድ ለመመሳሰል ብለን የምናደርገው ነገር አንዳችም ትርፍ አያስገኘንም። ውርደት ቢሆን እንጂ። ለአላህ ብለን በኢህላስ ስራዎች ስንሰራ አላህ ወዶ ያስወድደናል። እና ስለ ሰው ይሉኝታ ሳይሆን በእስላም ህግጋቶች እንኑር። የግማሽ ሴሚስተር ማጠቃለያ ፈተና በመድረሱ ሁላችንም ጥናት ተያይዘነዋል። ለውጤ እኔን ራሴን አስገርሞኛል። ያቺ ገና ደብተር ስትገልጥ እንቅልፏ የሚጥላት ኢማን ዛሬ ላይብረሪን መዋያ ማደሪያ መሆኑን ላየሰው ለማመን ይከብዳል። 12ኛ ክፍል ተማሪ እያለሁ የቢዝነስ መምህራችን ጀማል ለትምህርት ያልተፈጠረ የለም ለትምህርት ያልነቃ ቢሆን እንጂ ያለው ንግግሩን አስታወስኩ። አዎ አልሐምዱሊላህ ዛሬ በአላህ ፍቃድ ነቅቻለሁ። ከትናንት ዛሬ የተሻልኩ ሆኛለሁ። ሰው የጻፈውን ከመጻፍ ይልቅ የሚጽፈውን ማወቅ ጀምሬያለሁ። በዚህም ደስተኛ ነኝ። ፈተና በመድረሱ ስበብ ከኡስማን ጋር እንደ በፊቱ አንገናኝም። የማያነብ ተማሪ አይኖርም። ኩረጃ በዚህ ሰዓት አይታሰብም። ምክንያቱም ማን ጎበዝ ማን ሰነፍ ነው የሚለው የሚታወቀው ከሴሚስተር ውጤት በኋላ ነው። አሁን ሁሉም ራሱን ይዞ ለመውጣት ግብ ላይ ነው። ከፈተና ጎን ለጎን ፈተናውን ቀን እንድናስገባ የአይሲቲ መምህራችን አሳይመንት
ሰጠን። ኡስማን ያለኝን አስታወስኩ። የፈተና ወቅት አስታካው የሚሰጡ አሳይመንት በአብዛኛው መልሰው ፈተና ላይ ያመጣሉ። በዚህ ጊዜ አሳይመንቱ የስራ ተማሪ መልሱን ያገኘዋል ብሎ ነገረኝ። አስታወስኩ። አሳይመንቱ መስራት አለብኝ ብዬ አሰብኩ። የሚያግዘኝ ሰው ግን ያስፈልገኛል። በዚህን ጊዜ እኔ የኮምፒውተር ሳይንስ 3ኛ ዓመት ተማሪ አውቃለሁ ብላኝ ከነኢማ ጋር ወደ ዋናው ግቢ ሄድን እና ነኢማ ለጓደኛዋ ደወለችለትና መታ አስተዋወቀችን። ኢልሃም ቆንጅዬ ልጅ ነች። ቶሎ ሰው ትለምዳለች። ባህሪያችን ተመሳሰለና ከረጅም ጊዜ በፊት የምንተዋወቅ ይመስል ቶሎ ተላመድን። በአንዴ ተዋደድን። አሳይመንቱን ሰርታልን አስረድታን እኔና ነኢማ ስንመለስ ስለ ጥሩ ባህሪዋ ተማርኬ እያወራኋት ነኢማም ስለ እሷ ታወራኝ ጀመር። ኢልሃም የደሴ ከተማ ልጅ ናት። በወሬ መቼም ሴት ለሴት ከተገናኘ ወሬው መቼም ስለሚወድ እና ስላለፈ ህይወት አይደል። አልሐምዱሊላህ እንደዚህ ያለችኝ መድረሳ አንድ ላይ ነው ቁርአን የቀራ ነው። እኛ ቁርአን ስንቀራ ኪታብ የሚቀሩ የሚዋደዱ የማይለያዩ ጓደኛሞች ነበሩ። ኡስማን፣ አንዋር፣ ከማል፣ አቡበክር እና ሙስጠፋ ይባላሉ። ሁሌም አይለያዩም። የትም ቦታ ላይ አንድ ላይ ናቸው። በጣም ነው የሚያስቁን። ፍቅራቸው ብላ ስትነግረኝ ስለ ጓደኝነታቸው ጥንካሬና ቆይታ ተረዳሁ። አስከትላም ታዲያ ኢልሃም ኡስማን የሚባለውን አፍቅራ ብዙ ተሰቃይታለች። እንዲያውም በረኪና ሁላ ጠጥታ ነበር። አሁን መቼም እንደዚህ ሁና አይጨክንባትም ስንል ጭራሽ ራስሽን የመግደል ስልጣን ማን ላንቺ ሰጠሽ ብሎ የበለጠ ፊት ነሳት። እንዲህ እያለችኝ ስታወራኝ በምሰማው ነገር ተደነባበርኩ። ኡስማን ማለት መናኸሪያ አካባቢ ኤሌክትሮኒክስ መሸጫ ሱቅ ያለው ብዬ ለማረጋገጥ ያክል ጠየኳት። አዎ እሱ ብዙ ሴቶች ይወዱታል። እንዴት እስካሁን እንዳላገባ አላውቅም። ቢፈልግ ግን እንኳን 1 4ም አያጣም ስትለኝ ከየት መጣ የማልለው የራስ ምታት ግጥም አድርጎ ያዘኝ። ምንም መናገር አልፈለኩም ወይም አልቻልኩም። ደነገጥኩ። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ የኔ ውዶች። የዛሬውን ቪዲዮዬን በዛ አጠናቅቄያለሁኝ። በሌላ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።